እንዴው ሳሳስበው እንኳን ስጦታውን እንኳን ቀድሜ እንትን አላልኩ አልተናገርኩ ማለት እንዴ አምሮብሃል አባቴ ና እስኪ ና ኖር በጣም ብዙ ገጠመኞች አሉት ልጆቹን ራሱን ሰማ ነበርና ከዚህ እግዚአብሔር ታምራቱን ካሳየው ነገር ውስጥ አንዱ ይሄ ነው እንግዲህ በነገራችን ላይ ውትድርና ቤት ያለ ሰው ብዙ ገጠመኛል አሁን እኔ ግን አለው እና ዮብዳር ማሙ ጸይም ዘለቀ አጅሪት እዚህ ምን እየሰራሽ ነው ከሳምሶንዬ ናስቲ ውረድና እናውራ ልዘልነው እሺ በይ ንገሪኝ እንዴት አወቅሽ ስታውልሽ ታዲያ እኮ ይሄ ትልቅ ሰው ጉዳይ ነው ልጅ እባክህ ሳምሶንዬ አታስጨንቀኝ እኔ ልቤ ተጨነቀች እኮ ሳምሶንዬ ሰላም ጋይሶች እንግዲህ አመሰግናለሁ አዲስ መንደር ሰላም አበብዬ ወይኔ እናቴ የኔ መተኛቱ ተውት ሰው በሰላም አገር ራሱ ሲጠርበ ይገልም ወይ በቤቱ ሂጂና አጥኚ ብዬሻለሁ ምን ሆንሽ ደግሞ እንደምን ነሽ እንዴት ነህ አለሽ አማን ነው ልጆቹ ደህና ናቸው እሺ ደህና ሰላም በላቸው እነሱን እሺ ከፍ ቁጭ በል እስኪ እንዴት ነህ እና 15 ቀኑን ከተገናኘን አዎ ሆነ በአይን ከተገናኘን ከተያየን ትክክል እና ምን ብለህ ነበር የዛን ቀን ያልከኝን ታስታውሳለህ አስታውሳለሁ ምን አልከኝ ስፖርት ስለምሰራ ቱታ ብዬ ነበር አሁን የተሟላ ቃስ አይመጣልኝ እንዳልቀረ ገምታለሁ እንግዲህ የዛኔ ስንገናኝ ስፖርት ልጀምር ነው ብሎ ነበር በነገራችን ላይ አባቴ ስፖርተኛ ነው በደርግ ሰዓት ወታደር ነበረ መሐንዲስ ነበረ መሐንዲስ ማለት ፈንጂ አብቃኝ አይደለ ሹፌር ነበረ ከዛም በኋላ ደግሞ ንግድ ባንክ ላይ ሹፌርና ሰርቷል ረጅም አመት ከዛ ደግሞ ጊዮን ሆቴልም እንደዚህ በሹፌርና አገልግሏል የኔ አባት በጣም ጠንካራ ነው አሁን ስፖርት ሊሰራ ነው እኔ ደግሞ ምን አምጥቼለታለሁ እነዚህ ንቃዎች አምጥቼለታለሁ ያይና ከዛ ደግሞ ያልጠበቀው የሚጠብቅ አይመስለኝም ያልጠበቀውን ደግሞ ስጦታ አለ ሰርፕራይዝ እሱንም አብረን እንከፍታለን አሁን ይሄንን እየከፈተ እንዲያይ ላድርጋ ይዤ ልምጣ ይዤ ልምጣ ይሄ እንግዲህ አንጥፈ እንትን የምትልበት ነው ዳምፔል ነው አለፈበታለሁ ይሄ ነው ማለት በትክክል አዎ አቀለ እስቲ ቆይ ዳምፔል አንድ ብቻ አይደለም ሁለት ነው እውነት ነው ሌላውን እስቲ የከፈትክ ይሄ የመጨረሻ ስጦታ ነው በስማ ወይ ያልጠበቅኩት ነገር በስማ አልጠበቅኩም አምላክ እናንተ ጋር ይሁን ከአንቺ ጋር እና ከልጆችሽ ጋር ይሁን ከባለቤትሽ ጭምር አሜን በጣም አመሰግናለሁ እሺ በእውነት ያባት ምርቃት በስማ ይደርሳል እደጉልኝ ከዚህ በላይ አድጋችሁ ላያችሁ ይሄ ደግሞ ቱታና ቲሸርት ነው ለስፖርት ቲሸርት አይደል የሚለበሰው እውነት ነው ግን ትልቅ አረኩልህ እንደ አባት ይሄ በቃ እኔም ሆዴ እየሰፋ አይደል አሪፍ ነው ይሄው ከዛ ይሄ ደግሞ ቅያሬ ነው ቁምጣ ታደርጋለህ አላ የታወቀ አይደል ይሄ ከቁምጣው ጋር የሚደረግ ነው እሺ ይሄ ደግሞ የእጅ ነው በስማ የከመዋላት ይሄ እዚህ ጋር የሚደረግ ነው ገምባሌ ነው
ይሄ ደግሞ እግርህን እንትን ብለህ እንደዚህ አስገብተህ አለ። ሌላም አለ እንግዲህ ቀስ እያልን እናሟላለን ብያለሁ። እንደዚህ ያደረግ እንሰራበት ለእግርህ እውነት ነው። ሌላው ግን ይሄ ያው ቦርሳ ነው። ቦርሳ ነው እንግዲህ ደግሞ እድሜ ከሄደ እኔን አድርሳል አባቴ። ከዛ ደግሞ የኔ ልጆች አሉ። ስለዚህ እንግዲህ ያው እንደተነጋገርን እውነት ነው። እስቲ ከተነጋገርነው ውጭ ግን ደስ የሚል ቆንጆ ስጦታ ይዤ ልመጥቻለሁ። ምንድን ነው እስቲ ገምት። ምገምተው በእድሜ ልክ መጽሐፍ ቅዱስ ይመስለኛል። እንኳን ስጦታውን እንኳን ቀድሜ እንትን አላልኩ አልተናገርኩ ማለት መጀመሪያ ነበር የሀሳብ መምጣት የነበረበት። አባቴ አቤት ምን ነው አጠፋው መሰለኝ። በቃ እሺ ስለዚህ የገመተውን ነው አውጥቼ የሚሰጠው። ያው ከፍቶ ይይና እውነት ግምቱ ልክ ነው ልክ አይደለም እናያለን። ይከፈት ምን ይሆን ግን ራሱ ወክ አይገርምም? አያው አግኝቶታል እንዴ እንዴት መጣልኝ? በጣም አመሰግናለሁ። በቃ ከውድም ውድ አመሰግናለሁ። ይሄው እንግዲህ ይሄንን ይመስል ነበረ። እንግዲህ ይሄ አሁን አያት ስለሆነ እንዲጸልይልን ነው። በዛው ለኛም ለራሱ እውነት ነው እንዲጸልይልን ነው። አይገርም? እንግዲህ አባቴ ቱታውን ወይም ደግሞ ቁምጣውን ለብሶ ሊመጣ ነው። ከመጣ ደግሞ አንዳንድ ጥያቄዎች ልጠይቀው አይደለ? ካገኘሁት አይቀር እንዴት ነበር ወጣትነት፣ እንዴት ነበር ውትድርና፣ ከዛ በኋላ ያለፉት ህይወቶች እንዴት ነው ምናምን ልበለው። በእርግጥ አልተዘጋጀም፣ ሳይዘጋጅ ነው የመጣውበት። አያውቅም እንደምመጣም ደውዬ መንገድ ላይ እየመጣው ነው ያልኩት። እየመጣው ስለሆነ ጠብቀኝ ነው ያልኩት እንጂ ሌላ ነገር የሚያውቀው ነገር የለም። ግን ቢሆንም ባስታወሰው ልክ ያጫውተናል ብዬ ተስፋ አደርጋለሁ። ደግሞ በጣም የሚገራም ታሪኮች ነው ያሉት። ውትድርና ቤት ገብቶ የነበረ ሰው የሚያጫውታችሁ ነገር እኮ አንደኛ ያልነበራችሁበትን ዓለም ያስታውሳችኋል። ሁለተኛ ደግሞ ትምህርት ነው። እዛ ቤት ገብቶ ይሄ ውትድርና ተምሮ ወይም ውትድርና ሰርቶ የወጣ ሰው ብዙ ነገር ነው የሚማረውና ከሱ ጋር ትምህርት እንደምንወስድ ተስፋ አደርጋለሁ። እንግዲህ አባቴ ለብሶ ሲመጣ እናየዋለን። እንዴ አምሮብሃል አባቴ። ና እስኪ ና ኖር አምሮብሃል። አመሰግናለሁ። በቃ እንግዲህ አሁን ከትንሽ ጊዜ በኋላ አብረን ዱብ እንላለና ከጎሮ ተክላይ ማለት እውነት ነው። ጫማ ልክ ሆነ። እንግዲህ የአባቴን ግምት ሳቅ ጎበዝ ነኝ ማለት ነው። በጣም አመሰግናለሁ። ወጣትነትህን እስቲ ተነግረን። ወጣትነቴ ያው እንደተለመደው እንደማንኛውም ኢትዮጵያዊ ከቤተሰቦቼ ነው የተገኘሁት በ1950 ዓመተ ምህረት ጥር 5 1950 ዓመተ ምህረት እቴቴ በነገራችን ላይ መምህር ስለሆነች ማለት ነው ብዙ ነገር ጎበዝ ናት። ባይምሮ ነው የምትይዘው። ሌላው ምንድነው ያው እንደማንኛውም ሕፃን ተወልጄ እዚሁ አድጌያለሁ። አዎ እዚሁ አዲስ አበባ እዚሁ ቤት ማለት ነው። ከዛ እስከ 6ኛ ክፍል አዲስ አበባ እዚሁ ተምሬ
ትንሽ አስቸጋሪ ነበርኩና የት ነው የተማርከው አባቴ? ራስ ዳሽን። እስከ 6 ራስ ዳሽን የት ነው? አላቆም። ራስ ዳሽን ማለት አሁን ከወረዳ 5 ዝቅ ብሎ እዛ አካባቢ ነው። ከዛ በኋላ ከዛ ለቆ ገጃ ዘፈር ገብቶ አሁን ምንድነው ትምህርት ቤት ተከፍቷል። እሱን አፍርሰውታል። ኦኬ እሺ። ዳሽን ነው የሚባለው? አላቅም ነበር ዳሽን የሚባል እንደተማርከሽ። ከዚህ በ1966 ዓመተ ምህረት አቃቂ አያቶቼ ጋር ወሰዱኝ። ከዛ አቃቂ እና ከዛ ከአያቶቼ ጋር 3 አመት ተቀምጬ 8ኛ ክፍል ልክ ኤግዛም ላይ አያቴ አረፈች። እጥፍ ወርቅ አርጌ ያው በነገራችን ላይ እጥፍ ወርቅ ሲባል በጣም ነው ደስ የሚለኝ። ከዛ በቃ የሷን መሞት ተከትሎ ወደ አዲስ አበባ መጣሁ። 1969 ግንቦት 5 እምድር ጦር መሐንዲስ መምሪያ በእግር ኳስ ተቀጠርኩ። እግር ኳስ ጎበዝ ነው። ከዛ እንትን ስል የኔ ጓደኞች በሙሉ ወደ በረሃ ሲሄዱ እኔ ኳስ ቅሪላ አለፋም ብዬ እኔም ተመስግቤ ሄድኩ። ቅሪላ እሺ። እና ከዛ ያው ለአንድ ሰዓት ያህል አስመራ አይሮፕላን ማረፊያ ከቆየም በኋላ በዳኮታ መቀሌ ወሰዱን። ከመቀሌ በኋላ ያው ብዙ ግዳጆችን ፈጽሜያለሁ። በ1972 ዓመተ ምህረት እንደገና የአይን ችግር ደርሶብኝ ወደ አዲስ አበባ መጥቼ ሕክምና ቆይቻለሁ። ከዛም ወደ ክፍሌ ወደ መሐንዲስ ተመልሻለሁ። ከዛ በኋላ 15 ቀን ፍቃድ አግኝቼ ከረፍት ስገባ ደግሞ ወደ ባሌ ሄድኩኝ። ባሌም እንደዛው ከቆየው በኋላ ወደ አዲስ አበባ ተመለስን። ከዛም በየ15 ቀኑ በየወሩ ባህር ዳር፣ ጎንደር ምናምን እየተዘዋወርኩ በፈንጂ አዋቂነትና በሹፌርነት አገልግያለሁ እምድር ጦር ውስጥ። በ1982 መጨረሻ በቦርድ ተወስኖ ወጣሁ እና ቦርድ አስከብሬ። ቦርድ ማለት በነገራችን ላይ ጡረታ ነው አይደል? አዎ ቦርድ ነው። እና ከዛ 10 አመት አየር ባየር ማለት በቃ አንድ አንዱ ጋር ስል አሳለፍኩኝ። ሄጄ በመመዘገብበት ቦታ ሁሉ ፈተንና ሁሌ ተጠባባቂ ነኝ። የወያኔ በሰርኩላር አስተላልፎ እኛ እንዳንቀጠር ወስኖ ነበረ በጊዜው። የሻዕቢያ ከዚህ ሀገር መባረር ለኛ የሥራ ክፍተት ሆነ። በ1993 ዓመተ ምህረት የኢትዮጵያ ንግድ ባንክን ተቀላቀልኩ። በጥበቃ ነው የገባሁት። በነገራችን ላይ ጥበቃ ነበር። ጥበቃ ስርቼ ከዛ በኋላ ወደ ሹፌርነት አድጌ በ2009 ዓመተ ምህረት ጡረታዬን አስከብሬ ከዛ ወጥቻለሁኝ። እንደገና ከዛ እንደወጣው በኮሜርሻል ሆሚነስ 1-2 አመት ሰርቻለሁ። ከኮሜርሻል ሆሚነስ ከወጣው በኋላ ግለሰብ ጋር ለ5 ወር፣ ከዛ ከግለሰብ በኋላ ጊዮን ገፍቼ እስከ ቅርብ ጊዜ ድረስ አገልግያለሁ። ያው ለወጣቶቹ ለመልቀቅ ሲሉ እኛን ቀንሰውናል እና አሁን ያው እረፍት ላይ ነኝ። እረፍት ላይ ነው እና ለልጄና ለቤተሰቧ ትልቅ አክብሮት አለኝ። እሺ እናመሰግናለን። እና አንዳንድ ጥያቄዎች ልጠይቅህ። እዛ ማለት ጦር ሜዳ ላይ የሚያጋጥሙ የሚያሳዝኑ ነገሮች አሉ። ከዛ የሚያስገርሙ ደግሞ ይሄ በቃ ድንቅ ስራ ምናምን የሚባሉ ስራዎች አሉ ምናምን። እስቲ የምታስታውሳቸው? እኔ ማስታውሰው ምንድነው ከ3 ሰዓት በኋላ ማይቀነጣ ለምትባል ቦታ ትግራይ ውስጥ አለች። አድዋ መግቢያ ናት በጀርባ። እዛ ጋር ዙሪያውን ስንደበደብ አምሽተን በቃ ከኛ መሀል አንዱ ተመታ። እሱን ወደ ክሊኒክ ስንወስደው
በእኛ ቦታ ሚሊሻዎች ገብተው ነበር። የዛም ጊዜ ሚሊሻ አለ ገብተው የኔን ቦታ ይዘውታል። እኔ ሲሄድ ይዘውታል ሳይ ህይወታቸው የለም። አምላክ ነው ያወጣኝ። አዎ በጣም እንደዚህ አይነት በጣም ብዙ ገጠመኞች አሉ። ልጆቹን ራሱ ሰማ ነበርና ከዚህ እግዚአብሔር ታምራቱን ካሳየው ነገር ውስጥ አንዱ ይሄ ነው። እንግዲህ እሱ የነበረበት ቦታ ላይ እሱ ሲወጣ ገንዛ የገቡት አልተናሉ። እሱ ግን በህይወት አለ። እግዚአብሔር ሌላው ምንድነው እንዲህ ያኔ ፈንጂ በመሰራበት ሰዓት በቮለንተሪነት ነው የሄድነው። እትቴ ባሌ ትላለች እጭና የባሌውን ትላለች። እኛ ማንም የጠየቀን የለም። እዚህ አንቀመጥም እንሄዳለን ብዬ ነው የሄድኩት። ግን መጨረሻ ላይ በጣም ፈለጨኝ። በጣም አንካሴ የሚል ፈንጂ በመርመሪያ ይሄ እንትን ነው ቀይ በቃ እንዲህ ስንሰራ ከመሰላች የተነሳ በቃ ለመሞት ሁሉ አስቤ ነበረ። እንዲህ ፈንጂው ዝም ብዬ አነሳው፣ ግን አምላክ ጠበቀኝ። ሌላው ምንድነው ጎንደር ሄደን ከጎንደር ስንመጣ ኃይለኛ ዝናብ ይዘንብ ነበረ እና የእናቴ ጓደኛ የሆኑ በቃ የአባይ መንገድ ለሁለት ተከፍሏልና ማለፍ አይችልም እንዴት ይመጣል የተባለ ይወራ ነበር ቤት። እኛ ምንም ያየነው የለም። እዛ ሄደን ከዛ ወደ አዲስ አበባ ስንመጣ መንገዱ ሰላም ነው እና እናቴ በጣም ተጨንቃ ነበር። አሁን አይበለውም። እዛ መጣው እንደገና በነገራችን ላይ የዳር ማሞ እናትና ተንምጣበት ስም ነው እንግዲህ ሰዎች ተሳስሙ ማዬ ውጭ ላይ እንደዚህ እንጨት እንደዚህ ያርግሽ ከኋላ አይመጣበት ነው። አይ እሱ ምንድነው እሱ ከትግራይ ስመጣ ለሕክምና ነገር ተባለ ነው መጣው። ከአዲስ አበባ ለሕክምና ስመጣ አንድ ጓደኛ ነው አብረን ነው መሳሪያ ምን ማለት አጥተውና ከተሳተ መጣ። እኔ አልመስልም ሌላ ሰው ነው መስሎ እና እኔ በ17 ዓመቴ ነው በራ ያየው። እሷ ልክ ፋሲካ ዕለት ሁሉ ነገር አለ ቤት እዚህ በበር ላይ ቁጭ ብላ ፊቷን ወደዚህ መልሳ ወደ ፊቱ መልሳ እየቆፈረች ነው የምታስበው ስለሰሬ ነው። ይሄ ደግሞ ይሄ ፋሲካ አልፎ እና አስረዳታለን እያለ ነው በቃ ልታለቅስ ማለት ነው። እኔ በሩን ከፍቼ ስገባ ዞር ስትል እኔ ነኝ በቃ እንዴ ስትጮህ እኔም ደደቀት አብሮኝ አሁን በቃ ከዋለ በቃ እኔም ወደ ቤት ሊሄድ ብሎ እሱም ወደ ቤቱ ሄደ። ከዛ ወንድሜ መናሪያ ነበርና ይደውልለታል በቤት ስልክ ማለት ነው። እሱም ይመጣል እዚህ ጋር ይላቀሳሉ። አንዷ ከጎረቤት መጣ የዛሬ ሳምንት እኮ ልናስረዳዎት ነበር ሞቷል ተብሎ እኮ እየተወራ ነበር እናርዳ ሞቷል ተብሎ እየተባለ ነው ነበርና እናቱ ልትረዳ በቃ ትልቁ የህይወት ገጠመኝ እሱ ነው። ስለዚህ የቅድም ጨርስልን ከጎንደር ስትመጣ ምን የምትባል ከተማ ላይ ነው ያልከው? በቃ ለሁለት ተከፍሏል መንገዱና መሻገሪያ የለም ነው እየተባለ አሉ። እኛ ግን መንገድም አልተሰነጠቀም ምንም አልለም። በሰላም አዲስ አበባ ገባን። በዚህ ደግሞ ሌላው ደግሞ በጣም በአንኩስቶኜ ከግንቢ ወደ አዲስ አበባ መጣ መኪና እንቢ ብሎኝ አባሴና የሚሉት አለ። እዛ ጋር መኪና ወድቆ ሰው አይተርፍም። እኔ ወደ 8 ሰው ይያለሁ በቃ ሄዶ በጀርባው ሄዶ ወደቀ። ወደ ታች ቢኖር ሰውም አይድንም ምንም አይድንም። እዛ ቦታ ላይ በዛ አመት ወድቅ እኔ የመጀመሪያው ነኝ። ሰውም አልሞተብኝ። አንዷ ብቻ እጇ ተገነጠለ። እግዚአብሔር የተመሰገነ ይሁን። ሁሉም በሰላም አለቀ እና የግንቢ ሰው ምን አይነት እድለኛ ነው! ምን አይነት አምላክ ይከተለዋል! እዚህ ቦታ ላይ መኪና ወድቆ
ሬሳ እንጂ ነብስ ያለው አይወጣም ነው የተባለው። ይሄን እግዚአብሔር ይመስገን፣ እግዚአብሔር የተመሰገነ ይሁን። እና እኔ ምንም ነገር አንድ ቦታ ብቻ ናት እቺዋለች አሁን የተጫርኩት በቃ እቺ ብቻ ሌላ ነገር ምንም የለም። እስቲ የሚያዝናናስ ነገር ምን የሚያዝናና ለምሳሌ ዝናብ ሲዘንብ ውጭ ላይ ነው የምትሆኑት አይደለ? በቃ መነከር ነው ያው የቀበሮ ጉድጓድ አለ እሱ ምንተኛው በቃ ከገዛና በዝም ብሎ ላይ በቃ እስከ ጫማችን እስከ ልብሳችን መነከር ነው የምንጠለልበት። ተደርፈት በጣም ያሳዝናል። ኬንዳ ነው ያለው ኬንዳም ይበሰብሳል እና እሱ አሳልፈን ነው እዚህ ነው ተመስገን ልጆቼን አድርሻለሁ። እግዚአብሔር የተመሰገነ። አንዴ ብቻ ነው እንደ ሞታህል የተባልከው? አንዴ ብቻ አይደለም ምን ሁሌ ነው እኔ ሞታህል የምባለው ግን እና የውብዳር ማሞ እናቱ ናት። የውብዳር ማሞ አርገው ትባላለች እስከዳታ እና የአባቴ አባት ደግሞ ሰይፉ ደበሌ ኢዶ ይባላል እና እናተኛው በላይነሽ ወልደየስ ትባላለች። ይሄ ነው እንግዲህ እኔ ቀለቀል ነኝ አሁን ከዛም ከዚህ ወደ 3 ቤት ነው እንግዲህ ከዚህ። በነገራችን ላይ ሰይፉ ደበሌና የውብዳር ማሞ ባልና ሚስቶች ናቸው። የአባቴ እናትና አባት ናቸው። እውነት ነው። እኔ ደግሞ የምታወቀው ማን በመባል ነው? የውብዳር ሰይፉ። የውብዳር ሰይፉ ማለት ሁለቶቹም አያቶቼ ናቸው። በጣም ወዳቸው ያሳደጉኝ እንዴት ነው ልግለጻቸው? ደግ እናትና አባቶቼ ነበሩና ሰው ባልቶ የጠገባ አይመስላችሁ? የነሱ የልጅ ልጅ በመሆኔ እንዴት እንደምኮራ ያው እናትና አባቱ ናቸው ለሱ። እሱ ደግሞ ለኔ አባቴ ነው የምወደው። እድሜ ይስጥህ ከዚህ በላይ ቤተሰቦቼን ትንበልልኝ መርቅልኝ። እንግዲህ እናንተም እዚህ ድረስ ስለለፋችሁ እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። አሜን። እና እናንተም ልክ እንደ እኔ ወልዳችሁ አገኙት። በሄዳችሁበት ሁሉ ይቅናችሁ። አሜን። አዎ ከሰው በላይ እንጂ ከሰው በታች አትሁኑ። አሜን። አዎ እንግዲህ ከኔ ሙላውን አምላክ ይሙላው። አሜን። አሜን። እግዚአብሔር ይስጥልን። እናመሰግናለን። እናመሰግናለን። ያው ድንገት ስለመጣንበት ነው እንጂ ብዙም ያዝናኑ ነገሮች አሉ። እኔ እንኳን ማስታውሰው ማለት ነው እንደዚህ ያልካት ነገር ምንድን ናት? እንቆራሪት ናት። እሱ ማማለሻ ላይ ኮርስ ላይ ወይ ነው ማማለሻ ኮርስ ላይ ሆኜ እኔ ባባ አትፈራማው አይጥና እንቁራሪት ግን በጣም ነው የምፈራው። ቆይ አባቴ የእባብ ታሪክ ልንገራችሁ። እባብ እኔ ልጅ ሆኜ ታስታውሳለህ አባቴ? አዎ እዛ ጋር ተኝቻለሁ። አልጋው በዚህ ጋር ጓሮ ነው። ይሄ ምንም የለውም። ከዚህ ጓሮ በዚህ በኩል አዎ ማድ ቤትና ሽንት ቤት ነው ያለው ይሄ ጓሮ ማለት ነው። እና እባቡ እኔ በተኛውበት ይገባል። እንደዚህ አፉ እንደዚህ አድርጎ ጭራው ውጭ ሆኖ እየገባ ነው። እኔ ተኝቻለሁና የኔ ቢጤናቸው በዚህ ጋር በራለና መተው ስለ ተክለ ሃይማኖት ሊሉ ከዛ እባባዩ ከዛ እባብ እያሉ እንትን ይላሉ። ከዛ የሺ ነፍሷን ይማረውና የሺ ስትመጣ የሺ እሷ በኋላ ነው እኔ ወጣው በኋላ ነው እንዴ እሷ እባብ ብላ ኮሮጣ ነው አምልጣ ጮሃ ነው እንዴ። ከዛ በዚህ ጋር በራለ ብያቸዋለሁ። አባቴ በዛ ጋር ወጥቶ እንደዚህ ዞሩ እንዴ ምሮ ምሳ ልትበላ መተከስራ ከስራ እኔ እነሱ ቻለን ያለ ነው። ከዛ ወጥቶ እባቡ እንደዚህ ሳባርቆ እንደዚህ አድርጎ ደረጃ አለች 3 ደረጃ 4 ደረጃ አለች። ስንት ደረጃ ነው አንተ ረሳሁት እንዴ? 3 ደረጃ። ከዛ እንደዚህ ቻርጎ እንደዚህ ሲለቃት ሁለት ቦታ እንድስንጥቅ አለ እባቡ አናቱን እንትን ሲመታው ማለት ነው። እሱን ይዞ የዛን ሰዓት ነው ማለት ነው ያስፈራራው። እሷ ጋር እየሄደ አብዳ እሷ እና እባብ አይፈራም። ከዛ የሚፈራው ድንገረን እንቁራሪት አዎ እንግዲህ ይታያል። የሰው ተናላ አይደል ምን እንዳጋጠመኝ እንገረን የሰው ቴንሽን አስቀያሚ ነው። እና እንዴ ተተኝተናል። እኔ ያለው አንዱ አለ እኔ ደግሞ እዚህ ጋር ሳር ነው የሆነ ሳር ነው እና ቦታው እንዴ ዘለች ተማጣለች እንዴ ምን ነው አለ አረባ
እንዳትሰማ እሱ ብድግ አድርጎ ወደ ውጭ ወረወራት። እንዳትሰማ እኮ እና ይሄንን ይመስል ነበር። እንግዲህ ደግሞ ስናስታውስ እናመሰግናለን። እንግዲህ ይሄንን ይመስል ነበረ ከአባቴ ጋር የነበረን ቆይታ እየጨረስን ነው። ቃል ገብቼ ነበር አይደል ቅድም ስጦታውን ያመጣለትን ካወቀ ብዬ ነበረ። እንግዲህ ያንን ያው እሰጣለሁ። አብራችሁኝ ስለነበራችሁ ስለተከታተላችሁኝ በጣም እያመሰገንኩኝ እንግዲህ አባቴ ጋሽ ተሼ ከዚህ በፊትም እኮ እንትን ላይ አብረን ቀርበናል። የቤተሰብ ኢቢኤስ ላይ እንተዋወቃለን ላይ ቀርበናልና እዛ ያው እንደምወደው ነገር ያለው አሁን እዚህም አባቴ እወድሃለሁ፣ ረጅም ዓመት ከጤና ጋር እግዚአብሔር ይስጥ። የድሮ እግዚአብሔር በፊት ላይ የነበረው ድሮ ይጠብቅህ የነበረው እግዚአብሔር አሁንም ካንተ ጋር በምትሄድበት ከፊትህ ይቅደም ከኋላ ይከተል። ሁልጊዜ አንተ ልብ ውስጥ እግዚአብሔር ይኖር። አሜን። እና ደግሞ ያው ለዛሬ ማንነቴ ምንድነው የሚባለው መጀመሪያ ቤተሰብ ከዛ ማህበረሰብ ከዛ ትምህርት ቤት ምናምን ነው አይደለ? ለዛሬ ማንነቴ እንግዲህ ያው አባቴም ትልቁን አስተዋጽኦ ይወስዳል። እኔ ስለ አያቶቼ ተናግሬ አልጠግብምና እነሱም አሉ ማለት ለኔ እዚህ ጋር መድረሴ በጣም ብዙ ነገር እንትን ብለዋል። እንግዲህ ከአባቴ ጋር የነበረን ቆይታ ይሄንን ይመስል ነበረ። እኔ ተምሬ ያደግኩትን ጆን ኤፍ ኬኔዲ ባልዝች ቀርብ ነውና ወጥቼ ስመለስ የሆነች ደቂቃ ካሳለፍኩኝ ያው እሳቸው አንስተው በቴስታ ነበር የሚመታው፣ በቦክስ ነው የምንመታው እና ለዛሬ ማንነቴ ቀርጸውኛል ብዬ አስባለሁ። በዙሪያዬ ያላችሁን ሁሉ በጣም አድርጌ አመሰግናለሁ። እንግዲህ ቴቴም አለች መምህር ናት። መስታወት በላይም ትባላለች። አሁን ያያችሁት የሚያምር እንጀራ እሷ የጋገረችው ናትና እሷንም በጣም አድርጌ አመሰግናለሁ። ለዛሬ ማንነቴ በዙሪያ ያሉ ሰዎች ሁሉ በጣም የሚገርም አስተዋጽኦ አድርገዋል። አስተዋጽኦ ካደረጉት መሀል አንደኛዋም እቴቴ ናት። መስታወት በላይሁን ያው እኔ ቴቴ ስለምላት ቴቴ ይገባቻል። ጋሽ ተሼንም አባቴ ነው የምለው ለነገሩ እና ሌላ ደግሞ አጎት አለኝ ደበበ ማሞ ይባላል። እጅግ በጣም በአያቱ ነው በዮብዳር አባት ነው የሚጠራው። አጋጣሚ ሆኖ በአባቱ አይጠራም። ያሳደጉት አያቶቹ ስለሆኑ ነው አይደለ? እሱ አቃቂም እዚህም እያለ ነው እንትን ያለው። ልክ ቅድም አባቴ እንደተናገረው እዚህም አቃቂ እንዳለው እሱ አብዛኛውን አቃቂ ነበረና ለዛ ነው እና የሰላማዊት የተማረው እዛ ነው። የሰላማዊት ደበበ አባት ነው። ሰላማዊት አበበ ማለት ነው ኢቢኤስ ላይ ዜና አንባቢ ናት። ለኔ ደግሞ ታናሽ እህቴ ናት። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ሌላው ደግሞ ወንድሞቼ በጣም ብዙ ሰው አለ፣ ግን በቃ አልጠራም። ሁላችሁም በያላችሁበት እወዳችኋለሁ። ሌላ ግን አንድ እንደ በራሴ ታሪክ ስመጣ የምነግራችሁ ወንድም አለኝ አብርሃም ይባላል። ስለሱ ከሱ ጋር ያሳለፍነው ነገር ብዙ ስለሆነ ይዤላችሁ እመጣለሁ። ከሱ ጋር ብዙ ነገር አሳልፈናል እና አንድ ቀን እንደዚህ ቁጭ ብለን የምናወራው ይሆናል። ስለተከታተላችሁኝ አብራችሁ ስለሆናችሁ እጅግ በጣም አድርጌ አመሰግናለሁ። እወዳችኋለሁ። በያላችሁበት ሰላማችሁ ይብዛ። አዎ ዋናው ነገር ተረስቱ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ እያደረጋችሁ ብዙ የሚገራርም ነገር ነው ይዤላችሁ መጣው። አሁን ደግሞ በአዲስ ስራ ዱብ እያልን ነው። አዲስ ስራ ሰርተናል። ኮሜዲ ስራ ነው፣ ያበደ ነው። ይዘንላችሁ እንመጣለን። ጠብቁን። ቻው በላችሁ አባቴ። ቻው ባይ ባይ። ኧረ ባንዴ ተው። Dulu